ዛሬ እንግዲህ ሞቅ ደመቅ ብለው በዓሉን አክብረውታል። እነዚህ ሁለት ተወዳጆች የሚዲያው ድምቀቶች ሀይሚ በጣም አምሮባታል ከቡራ ጋር ማለት ነው። እና እውነተኛ ፍቅር ሲሆን እንግዲህ እንዲህ ነው፣ ከልብ ሲመነጭ እንዲያው የማያልቅ ፍቅር ይስጣችሁ የምር ማለት ነው፣ ለሁላችሁም ማለት ነው። እንኳን አደረሳችሁ ውድ ቤተሰቦች፣ የመልካም በዓል በያላችሁበት እያልኩኝ ዛሬ እንግዲህ ሀይሚ ቅመም እጅግ በጣም እምር ድምቅ ብላ አበባ ሆና መስላ ማለት ነው። እና የአሸንድዬን በዓል ለማክበር መታለች ማለት ነው። በጣም በጣም ነው ያማረባት፣ በጣም ደስ ይላል። የዛሬ ዓመት የምታስታውስ ከሆነ በጣም አምሮባቸው ነው ያሳለፉ ማለት ነው። እና ዛሬም ደግመውታል። እንዲሁም ደግሞ በሰላም ቢያደርሰን ለሚቀጥለው ዓመት ደግሞ ከዚህ በተለየ የባህሉን ዘፈን በማጥናት ከሚጨፍሩት ጋር ከልጃገረዶቹ ጋር ከነሱ ጋር አብሬ እመጣለሁ ብላለች። ብሩክም እንግዲህ ትልቅ ሽልማት አዘጋጅልሻለሁ ብሏታል ማለት ነው። እንግዲህ የዓመት ሰው ይበለን፣ እዚሁ ያድርሰን ማለት ነው። በጣም በጣም ነው ያማረባት፣ ቡራም እንዲሁ ማለት ነው። እና ሀይሚ ውበት እንደ ጉድ ነው፣ በቃ አበባ ሆናለች እና በጣም አምሮብሻል። በጣም ነው የተመቸን ቀሚሱ ራሱ ማለት ነው። እና እንግዲህ ብዙ ነገሮችን ምስታወራ ነበረ፣ በውስጥም ብዙ መልእክት እንደደረሳት እየነገረችን ነበር። እና ውድ ቤተሰቦች እንኳን አደረሳችሁ ለበዓል። መልካም በዓል ይሁንላችሁ። በያላችሁበት ጥሩ በዓል እንዳሳለፋችሁ ተስፋ አደርጋለሁ። በተለይ ኢትዮጵያ ድምቅ ብሎ እየተከበረ ነው። እንዲሁም በውጭ ዓለም ያላችሁም ውድ ቤተሰቦቼ በዓሉን በሰላም እንዳለፈ ተስፋ አደርጋለሁ ማለት ነው። የምር የምር የዛሬው ማለት ነው በጣም 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 ያምራል። በጣም ከሚባለው በላይ ማለት ነው። ሀይሚ በጣም ነው ያማረባት። አንድየዋ እንዴት ነው ኬክ ሆና ነው የመጣችው እና እንዴት ሁሉ ነገር ነው የሚያምርባት። እውነት ለመናገር በስመ አብ ከዓይን ያውጣሽ፣ በቃ ምን ይባላል ማለት ነው። እና እንግዲህ ሁለት ባልና ሚስት ከአንድ ውሃ ይቀዳሉ ነው የሚባሉና በጣም ምርጥ ጓደኛሞች፣ ምርጥ ፍቅረኛሞች። እንግዲህ የኔ ፍቅር ማባባል ከተጀመረ ትንሽ ቆየት ቢልም አሁን ላይ በደንብ እያደመቁት ይገኛሉ። በጣም ማለት ነው። እና አንድ የሰማሁት ሚስጥር ደግሞ አለ እንዴ! ማናት? ብሩክን ያፈቀረችው ልጅ አለ እና መምጣት አለበት ምናምን ተብሏል እያለ ነው ብራ። ኧረ ጉድ! እማንሰማው የለም እኮ ቤት ይሄው እሱና ከማለትሽ በፊት ብሩክ እኔ ባለትዳር ነኝ ብሎሻል። ይሄው ባለትዳር ነኝ ብሏል ማለት ነው። እና እንዲሁም ሀይሚዬን ሳሚኝና በቃ ከልብሴም ከፊቴም ልብስቲኩ እንትን ይበልና ምልክት ካለበት ማንም ሰው አይቀርበኝም እያለ ነበር። በስማም ቡራ በቃ ተሳቆ ነው እንዲህ ነው እንዴ? ኧረ በለው! ኧረ ሴቶች ናቸው ነው። ይሄው ባለትዳር ናቸው ካልተጋቡም እንጂ ግን በቅርቡ የሚጋቡ ምርጥ ፍቅረኛሞች ናቸውና እንግዲህ ያፈቀረውም እንግዲህ እናዝናለን። በጣም ተቀድመሻል እናቴ፣ በጣም 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 ተቀድመሻልና ብሩክ ማለት የሀይሚ ነው። በጣም የደከመችበት የለፋችበት ፍቅረኛዋ ነው። ብሩክም እንደዚው በጣም ነው ያማረባችሁ ሀይሚዬ የምር። እንግዲህ ደግሞ ሀይሚ ቀሚስ ለብሳ መምጣት አለባት አምሮኛል ብላለች ደግሞ አንዲት ፍርጉዝና። እንግዲህ ሀይሚም ቃልሽን አክብራለች ማለት ነው። ስለዚህ በቃ ምሮትሽን በደንብ ወጥቶልሻል ብዬ አስባለሁ። ስትወልጅ ልጅ ምልክት እንዳይኖረው ማለት ነው። እና ባህላችን በጣም ነው የሚያምር ቤተሰብ፣ በጣም በስመ አብ። እንዲሁ እስኪ አሁን ከኢትዮጵያ በጣም በቃ እስኪ ምን አለ ማለት ያኔ ማትወዱት እስኪ የትኛው ባህል አለ? እኔ ሁሉንም ባህላችን ነው የምወደውና የምሬን ማለት ነው። እና ኢትዮጵያ እንግዲህ ያው ፈጣሪ ሰላሟን ይመልስላት። ከሰላሙ ችግሮች ሁሉ ነገር በጣም ነው ደስ የሚለው፣ በጣም ነው የሚያምረው። በተለይ በዓል ሲመጣ እንደዚህ አዲስ ዓመት፣ አሁን ደግሞ ከስንት ጊዜ ከአንድ 15 ቀን በኋላ አዲስ ዓመት ይሆናል እና በጣም ደስ ይላል። ብሩክም ዛሬ ደስ ብሎታለኝ። ሀይሚም እንዲህ ብላ መታ ሰርፕራይዝ ስላደረገችው ማለት ነው። በጣም ነው የሚያምረው ልብሱ።
በጣም ኬክ ሆና ነው የመጣችው ሀይሚም እና አምሮባታል። ቤተሰብ የምሬን ሁሌ እንደማረባት ነው እና በተለይ ዛሬ ደግሞ በጣም ነው ያማረባት። እንግዲህ በትግራዊ ባህል እንደዚህ ነው አሸብርቃ የመጣችው። እየጨፈረች ነበርና በጣም በቃ እንዴት ትችላለች እኮ ይኸው ማለት የቋንቋ ሁኔታ ነው እንጂ እኮ መጨፈር ምናምኑ እንችላበታለች። ግን እስኪ እንግዲህ ደግሞ አጥንታ በሚቀጥለው አመት ደግሞ እዚሁ ቢያደርሰን ከዚህ በተለየ እንዲሁም አብራ ምናምን ትመጣለች ማለት ነው እና ከሚጨፍሩት ጋር ማለት ነው። ስለዚህ እኛም በጉጉት እንጠብቃለን። የዛሬ አመትማ ታጋብታችሁ ልጅ ወልዳችሁ እንግዲህ ብዙ ነገር እዛ እንደርሳለን ብዬ አስባለሁ። ከፈጣሪ ጋር ደግሞ እንደ ቤተሰብ የመሬን ማለት ነው እና እንግዲህ ብሩክም አሁን ላይ ደስተኛ ነው። ደስተኛ አድርገሽኛል አመሰግናለሁ እያለ እንግዲህ አይስክሬም ተገዝቶላታል። ምርጥ ምሳም ልትጋበዝ ነው። ይገባታል ማለት ነው እና በጣም እንደዚህ አምሮባት ድምቅ ብላ የመጣችው ለብሩኬ ደስ እንዲለው በጣም አስደስችኝ ዝፈኝልኝ እያለው ነበር። እንደውም ዛሬ ጨፍሪልኝ እሸልምሻለሁ እያለ ነበረ። ቡራ ተነስተውበታልና የብሬን ማለት ነው። ቦታው ደግሞ እንዴት እንደሚያምር አዲስ አበባ አያችሁት? በጣም ነው የሚያምር እኮ እነሱ እነ ሀይሚ ምርጥ ምርጥ ቦታ ነው የሚሄዱ። እውነት ለመናገር በጣም በጣም ከሚባለው በላይ ብዙ ዩቱበሮች አሉ። በጣም እኔ እንጃ የሚመርጡት ቦታ በጣም አሪፍ ነው እና ሀይሚ የሚሄዱበት ቪው ማለት ነው። እና እንግዲህ ዛሬ ከዚህ ቦታ መታ አበባ መስላ ውብ ሆና ብሩክንም አስደስታ የጨረቃ ፋሚሊንም አክብራ በተባለችው መሰረት እንግዲህ ከዚህ የበለጠ ደግሞ አምሮብሻል ካላችሁኝ አምሮብኝ እመጣለሁ ብላለች ማለት ነው። እና ስለዚህ አምሮብሻል እያላችሁ ወይም ደግሞ ኬክ ሆነሻል እያላችሁ በቃ ብዙ ነገር እያላችሁ ኮመንት ላይ ጻፉላት፣ ሰውም ጻፉልኝ ብላለች ማለት ነው። እና በጣም ነው ያማረብሽ ሀይሚዬ። እኔ በበኩሌ ቆንጅዬ ነሽ። ድሮም አሁንም ሁሉ ነገር ያምርብሻል። ደግሞ ሀሳብሽ ተሳክተው ለዛሬ አመት ደግሞ ያሰብሽው ይሳካልሽ እና ከዚህ ላይ የተባለ ደግሞ እንደምትመሽ ተስፋ አደርጋለሁ ከፈጣሪ ጋር ማለት ነው። እንግዲህ በመሃላችሁ እንዴት ነው ኮሽታ ማይግባባችሁ? ፍቅራችሁን ፈጣሪ ይጠብቅላችሁ። እውነት ምን ለመናገር የሚዋደዱ ሰዎች አብረው ሲኖሩ የሰው ደስታ የሚያስደስተው ደስ ነው የሚል በእውነት እግዚአብሔርን። እየተዋደዱ ደግሞ አንዳንዴ በመሀል የሆነ ችግር ሲፈጠር ከባድ ነው። ሁለቱም ነው የሚጎዱት እና ሀይሚና ብሩክ ደግሞ በቃ በጣም ነው የሚዋደዱት በጣም ከሚባለው በላይ። ስለዚህ ይሄን የመሰለ ፍቅር ፈጣሪ ይጠብቅላችሁ። ቡራም እንግዲህ በአንቺ ፍቅርም ብዙ ላብቷል በሀይሚዬ ማለት ነው። እና እንግዲህ ሀይሚዬ አንተ ናት በደንብ ተንከባክበህ ጠበቅ አድርገህ ያዝ ማለት ነው። የቻለውን እያረገ ነው። በተለይ በዚህ አመት የምር በቃ ሲጣሉ ሲጋጩ ከነገሮቹ ለመውጣት በጣም ብዙ ጥረት እያደረገ ይገኛል ቡራ ማለት ነው። እና ቀጥልበት እላለሁ። አሁን ላይ ሀይሚ የብሩክ ሚስት መሆኗ ብሩክ የሀይሚ ባል መሆኑ እንግዲህ እየተነከረ ይገኛል። በቃ ካለከፋ ተገላግለዋል ማለት ነው። በተለይ ሀይሚ ተገላግላለች የምር ማለት ነው። እና ምክንያቱም በቃ የቡራ ናት ስለሚባል ማንም ሰው አይለክፋትም። በጣም በጣም አምሮብሻል። ሁለታችሁም አምሮባቸዋል። የአመት ሰው ይበለን ቤተሰብ። ከርሞን ጊዜ ያድርሰና